ቪዲዮ ኢዩስቲ ቤተሰብ ማለት ነው ይሄ ቪዲዮ የሚያሳየው ምን እንደሆነ ታውቃላችሁ ማለት ነው እንዴት ልበላችሁ በቃ አብርሽ ከበፊቱ ጀምሮ ፍቅር መስጠት ይችላል ነገር ግን ሴቶቹ መቀበል አይችሉም መሰለኝና ነፂ ማሳልፋ ለሩታ ይሰጣችሁ ማለት ነው ፍቅሩን መቀበል ስላልቻለች ነው ምክንያቱም ለአንገቷ ሀብል ይሰጣል አሁን አብዛኛው የኢትዮጵያ ወንዶች ማለት ነው ነቂ አይደሉም ከበፊቱን ጀምሮ አብርሽ ግን ገና ጩጬ ይያለ ፍቅር መስጠት ይችልበታል እና ይሁት እስቲ የነን ቪዲዮ ማለት ነው እንዴ ልበላችሁ ተንበርክኮ አበባ እየሰጣን ነበር ለልደቷ 19 ዓመቷን ያከበረላት ሰርፕራይዝ ያረገላት አቤል ደሞ ማለት ነው አንተማ የኡርጎ ዝምብነ የምሬን ነው የኡርጎ ዝምብነ ለምን መሰለ ሁሉም ቦታ ጥልቅ ማለት ተወዳለ ለካ ከበፊቱን ጀምሮ ማለት ነው ኤፊ ደሞ ማለት ነው ከበፊቱን ጀምረ ለካ ካሜራማን ነበርክ በቃ አሪፍ ካሜራማን ነበራችሁ ግን ባቅማችሁ ጎበዝ ናችሁ የኡነት አደነኳችሁ ምክንያቱም ከበፊቱ ጀምሮ ራሱ ማለት ነው ባቅማቸው በደንብ እንትን ሴትን ማንከባከብ ይችሉበታል በቃ ሰርፕራይዝ ማድረግ ይችሉበታል ምናምን ማለት ነው እና አብርሽ ራሱ ሰውን አይፈራም ለፍቅር ሲል ማለት ነው ምንም አይነት ሰው አይፈራም ገባችሁ አይደለ ምክንያቱም ይሁት እስቲ እንዴት ተንበርክኮ አበባ እንደሰጣት በሰው ፊት ማለት ነው ለዛም ሆቴል ውስጥ ስለዚህ ይሄ ማለት ይወዳታል ማለት ነው ይሄ ማለት ፍቅሩን በአደባባይ ይገልጻል ማለት ነው ገባችሁ አይደለ አንዳንድ ወንዶች አላችሁ አይደል እንኳን ልደቷን ልታከብሩ ማለት ነው አመት ባለ ሲመጣ እንኳን ስጦታ አሰጡም አብርሽ ግን ከጩጬው ጀምሮ ይሄ ማለት ከእናት ከአባቱ ነው ፍቅርን የተማረው ብዬ አስባለሁ አብርሽ በጣም ጎበዝ ነው የሆነ ለመናገር አድንቄያለሁ እና እንግዲህ ለነፂ እዚህ ጋር ተንበርክኮ አበባ ሰጥቷታል ልደቷን ከጓደኞቹ ጋር ተሰብስቦ ከነ አቤል ከነ ኤፊ ከነ ማርክ ጋር አንድ ላይ ተሰብስቦ እንግዲህ ልደቷን ያከበረ ነበር ወጣ ብሎ ይዝናናሉ ልጅ ሆኖ ራሱ በደንብ ይዝናኑ ነበር እነዚህ ጩጬዎች ማለት ነው እንግዲህ ወልቂጤ ዩኒቨርሲቲ ወልቂጤ 12ኛ ፈተና እኮ ያላለፋችሁት ለዚህ ነው ታቃላችሁ አይደል እነ ማርክ እነ ኤፊ ሁላችሁ ማለት ነው ለዚህ ነው እኮ ለዚህ ገና ጮጫ ይያላችሁ ገና እንደዚህ እንትን ይያላችሁ ስለነበረ ማለት ነው ጊዜያችሁን ዘና ብላችሁ እያሳለፋችሁ ነበር ግን አድናቂያችሁ ነኝ የምሬን ነው እኔ በእናንተ እድሜ ማለት ነው በእናንተ እድሜ እንኳን እንደዚህ ለሴሊ ለወንድ ልጅ እንደዚህ ሰርፕራይዝ ላረከ ወንድ ጋር እንደዚህ እንኳን ልሆን ማለት ነው አይድለ የኔን ታሪክ ብነግራችሁ እንደው ምን ትላላችሁ የኔ ታሪክ እኮ ማለት ነው በጣም ብዙ ነው በጣም አንድ መጽሐፍ ይጽፋ አንድ መጽሐፍ ብጽፎ አንድ መጽሐፍ ሙሉ ይሆናል ማለት ነው እና አብርሽ ግን በዚህ እድሜያቸው አሸሼ ገዳ ይላሉ ታቃላችሁ እንግዲህ ነፂ ማለት ነው ቀስ በቀስ ቪዲዮ ያወጣችሁ ነው ይሄ ቪዲዮ ማለት ነው ተፖስቷል እንደው ዩቲዩብ ላይ እንደዚህ ፌስቡክ ለምናም ተፖስቷል በሰለኝና የዩቲዩብ ቪዲዮ ነው ይሄ ራሱ ማለት ነው ማለት በዩቲዩብ ሳይዝ ነው የተቀረጸው ማለት ነው ከበፊቱን ጀምሮ እነዚህ ልጆች ማለት ነው በጣም እንትን ናቸው ታቃላችሁ እና ማለት ነው አሁን ነፂ ማለት ነው ምንም አይነት ቪዲዮ ብታወጪ ልንገርሽ ከአሁን ከሩታ ጋር ነው ከሩታ በኋላ ወንድም ሩታን ካገባ በኋላ ለሩታ ቀለበት ካረገ በኋላ ማለት ነው አይደለም ላንቺ ተንበርክኮ አበባ ይሰጣሽ ያንቺን 19 ዓመት ያከበረልሽ ገባሽ አይደለ ይሄ ያለፈ ህይወት ነው ማንንም ሰው ያለፈ ህይወት አለው ሩታም አርፈሽ ትዳርሽን መሪ ማለት ነው ገባሻ እኔ እንደ ቪዲዮ ስሩ እኔ ተመችቶኛል አባቴ ተመችቶኛል እናቴ ተመችቶኛል እኔ በጣም ማለት ነው ይሄው ቪዲዮ ቅዝቅዝ ብሎ ነበር እናንተ ከዱባይ ከተመለሳችሁ በኋላ ማለት ነው አሁን ትንሽ እየተነቃቃ ነው እና እኔ ተመችቶኛል ስሩ ነገር ግን ሩታ አርፈሽ ትዳርሽን መሪ አሁን ባለ ትዳር ነሽ ቆውና እኔ እኮ ምገርመኝ ከትዳር ላይ ከገባችሁ በኋላ መበጥበጥ ምናምን ከዚህ በኋላ ገና አብርሽ ማለት ነው ልንገራችሁ ቤተሰብ ገና ሚስቴ ናት ብሎ ሊመጣ ይችላል በቀሩታን አልፈልጋትም የመጀመሪያ ፍቅረኛዬ ናት እሷ ጋር ሄዳለሁ ብሎ ሊሄድም ይችላል እኛን ሊያጨልል ማለት ነው ልንገላችሁ ገና ብዙ ሐሳብ አለ ገና ብዙ ማለት ነው ስለዚህ እዘሰደው እናንተ ማልቀስ የለባችሁ መናደድ የለባችሁ እኔ ፈታ ይልኩ ቪዲዮ ላይ ቪዲዮ ሰራለሁ አስተያየት ሰጣለሁ ገና ብዙ ነገር ይመጣል ማለት ነው ገና ፍቅርም ራሱ እውነቱን ታወጣለች ገና ብዙ ነገር አለ ማለት ነው ይወጣሉ ነው ንሳ እየገቡ ነው መሰለኝ እኔ ምናቱም ንሳ እየገቡ ነው ማለት በድራማ መልኩ ማለት ነው በፊት የሰሩት ውሸቶችን እያጋለጡ ነው ያወር አብርሽ አሁን ያ ነገር ሁሉ ፎቶዋ ሲዘገዘግ ነፂ ፍቅረኛውና ሲባል ጸጥ እርጭ ብሎ ነበር ሁሉም ማለት ነው
አሁን እሷ አሁን በቃ በቀስ ቀስ ንሳ እየገቡ ነው ገባችሁ አይደለ ምክንያቱም ነፂ ፍቅረኛ በቃ ትክክለኛ ፍቅረኛ ነበረች በቃ ብቻ ብዙ ነገር ማለት ነው ብዙ ነገር ይፈጠራል ከዚህ በኋላ ገና ብዙ ነገር ስለዚህ ያ ሁሉ መቻል አለባችሁ መቻሉን ይስጣችሁ እንዳትናደዱ እያንዳንድሽ ማለት ነው እኔ ኦዲየንሶች ማለት ነው ዘና ያላችሁ እየሳቃችሁ ፈታ ያላችሁ ቪዲዮን እንድታዩ ነው እንጂ የምፈልገው ማለት ነው እያለቀሳችሁ እኝኝ ያላችሁ እኔ ቤት እንዳትመጡ ሰምታችኋል እኔ ፈታ ያልኩ እውነቱን እንቅጭን እያወራው ነው እሺ ማመጣው ማለት ነው ስለዚህ እናንተ ግን ተዘጋጁ በአሁኑ ወገባችሁን ጠበቅ ሰምታችኋል አይደለ ገና ድራማው ገና አልተጀመረም ገና የሚያሳብዱ ነገሮች አሉ ገና ከዚህ በኋላ ማለት ነው ገና የሚያሳብዱ ጭንቅላታችሁን አዙሮ የሚጥላችሁ ይኸውላችሁ መዳም ኪችን ውስጥ እየሰራችሁ ከሆነ ቀስ ብላችሁ ነገራችሁ ቪዲዮን እያያችሁ ከሆነ ሰምታችኋል ፎቅ ላይ ሆናችሁ ማስተውት እየወለወላችሁ ከሆነ እንዳትወድቁ ነገራችኋለሁ ይኸውልሽ ትዝት አለቀስኩ ዛሬ እንደዚህ ሆንኩ ብላችሁ አንድ ሰው ለኔ ቮይስ እንዳይልክ ነገራችኋለሁ ድራማ ነው የጀመሩት ዘና እያላችሁ ቪዲዮን እዩ ሰምታችኋል እሺ ብሎክ ነው ማረጋችሁ እያንዳንድሽ ማለት ነው ማርያምን ነው ማለት ስራታችሁን ያዛችሁ እነሱ ድራማ ነው ዶላር ነው እየቆጠረ ያለው ስለዚህ እናንተ ፈታ ብላችሁ ኦዲየንሶቼ ማለት ነው እንዳትጨናነቁ ለማን ብላችሁ ፍቅርም እውነት ታወጣለች አብርሽም ገና እውነት ያወጣል ገና ብዙ ነገር ይመጣል ገና ብዙ የሚያጨልሉ ነገሮች ይመጣሉ ይሄው እዚህ ቪዲዮ ላይ እንደምታዩት ማለት ነው እንግዲህ የኔ ቤተሰብ ምን ልበላችሁ ደና ሁኑልኝ ምን ይመስላችኋል እና እውነት ከፈለጋችሁ እኔ ጋር ነው እሺ እውነቱን ፍትፍት ታርጌ ነው ማበላችሁ ማለት ነው ቋንጣ ፍርፍር ብትሉ ጥብስ ፍርፍር ብትሉ የፈለጋችሁትን ሰምታችኋል እሺ የኔ ቤተሰብ ግን እናንተ እንድትጨናነቁ አልፈልግም ዶሮም አርገላችሁ አመጣላችኋለሁ ክትፎም አርገላችሁ ነው ማመጣው ነገሩን ማለት ነው እውነቱን እንቅጭ ማረገው ነፂ ማለት ነው ሰምተሻል ፎቶዬን እየዘገዘቃችሁ ነው ምናምን እንደምትዩ ነገር ገና ብዙ ነገር ይቀራል እኮ ገና አልተዘገዘቅሽም እኮ ገና ማለት ነው ገና ልታለቅሽ ነው እንዲበሱም ሚዲያ ከወጥሽ አብርሽ ያስተምርሽ እንደ እነሩታ ያስተምሩሽ ድራማውን ተነጋግራችሁ ነው የጀመራችሁት እሺ ገና ፎቶ የተዘገዘቀ አንቺ አዲስ ጀማሪ ስለሆንሽ እና ፍቅር ደግሞ ጓደኛሽ ናት ከፍቅር ጋርም ተነጋገሩ ፍቅር እንግዲህ አንድ ሰሞን እኝኝ ብላ ነበር እናቴ እንደዚህ ያረጋችሁ ምናምን ሚዲያ ላይ ስትወጡ እናታችሁን አባታችሁን ስታወጡ ማለት ነው ሁሉም ነገር ገና ብዙ ነገር ነው የሚመጣባችሁ ስለዚህ ያ ሁሉ መቻል አለባችሁ ግዴታ ነው ሰማችሁ አይደል እንጂ ፎቶ የተዘገዘቀ ብለሽ በየቀኑ ያለቀሽ ምትመጪ ከሆነ እንደዚህ ተሰደብኩ ብለሽ በየቀኑ ያለቀሽ ምትመጪ ከሆነማ ጉድሽ ነው አቺ ሚዲያውን አቺም ስለዚህ ሚዲያ ላይ ብዙ ነገር ይፈጠራል ያ ሁሉ መቻል አለብሽ ሰማሽ አይደል እንደ በፊቱ ሚዲያ ላይ ስትወጪ አናትሽን ስንልሽ ተመልሰሽ እንደሄድሽ ማለት ነው መቻል አለብሽ ገባሽ አሁን ቤት ዘግተሽ አይደለም ያለሽው ሰምተሻል ተነጋግረሽ ነው ያለሽው እና ምን ልላችሁ ነው ማለት ነው ነፂ የእውነተኛ ፍቅረኛው ነች በቃ ነፂ የመጀመሪያው ነች አብርሽ ሰምታችኋል ህይወቱ በቃ የበፊት ህይወት ነው ስለዚህ ያለፈ ህይወት ነው ምንም ተመልሶ አይመጣም አሁን ከሩታ ጋር ነው በቃ አለቀ ሩታ ደግሞ ማለት ነው አትናደጂ አንቺም ያው ሳትወጂ በግድሽ እንግዲህ ድራማውስ ገብተሻል እኔ የሚያሳዝነኝ ጩጬው ነው ሆዲሽ ውስጥ ያለው ጩጬ ራሱ አብሮ ካንቺ ጋር ድራማ ይጀምራል እንግዲህ አይ መቻሉን ይስጣል